ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለትንሳኤ በዓል። ሁላችሁም ኢትዮጵያ ውስጥም አላችሁ ከኢትዮጵያ ውጭም ያላችሁ እህቶቼ እንኳን ለዚህ ቀን በሰላም አደረሳችሁ። እንዴት ናችሁልኝ ቤተሰቦቼ፣ ጓደኞቼ? በጣም ናፍቃችሁኛል። በያላችሁበት መልካም በዓል ይሁንላችሁ። አይዟችሁ፣ እንዳይከፋችሁ። ያው እግዚአብሔር ፈቅዶ ዘንድሮ እዚህ አክብር ያለው በጣም ደስ ይላል። ያው እዛ ኢትዮጵያ ሆናችሁ እዛ ስደት ላይ ሆናችሁ እንደዚህ በዓላት ሲደርስ በጣም ነበር የሚከፋን ምናምን ነገር እና እኔ ደግሞ እድለኛ ነኝ እዚህ በማክበሬ ደስ ብሎኛል። እናንተንም ደግሞ በያላችሁበት እንኳን ለዚህ ቀን አበቃችሁ እህቶቼ። ቀጣዩን በዓል ደግሞ ያሰባችሁት ነገር ተሳክቶ በሰላም በጤና ከቤተሰቦቻችሁ ጋር ለማክበር ያብቃችሁ እህቶቼ። አይዟችሁ፣ እንዳይደብራችሁ። ያው በዓላት ሲመጣ በጣም ነው የሚደብረው፣ እንከፋለን ምናምን ነገር እና ያው ዋጥ ማድረግ ነው። አንድ ቀን ያሰባችሁ ተሳክቶ ደግሞ ሀገራችሁ ላይ ከልጆቻችሁ ከቤተሰቦቻችሁ ጋር ለማክበር ያብቃችሁ እህቶቼ። አይዟችሁ። በዓል በጣም ነው ደስ የሚለው ድባቡ ምናምን። ያው ድካምም አለው። እዚህ ጋር ትላንትና ይሄን ቪዲዮ ያው ሲሰራ ማለት ነው ዶሮ ወጥ ምናምን ሲሰራ ከምሽቱ 7 ሰዓት ነው የተኛሁትና ያደክማል። ለሴቶች በተለይ በጣም አድካሚ ነው። በዓላት ሲመጣ ድካሙም ደግሞ በጣም ደስ ይላል። በጣም ደስ ብሏችሁ ነው የሚሰሩት። በአመት አንድ የሚመጣ ነገር ስለሆነ ከመንፈሳዊ ነገር ጋር ተያይዞ ነው እና በጣም ነው ደስ የሚለው። አርብ ደግሞ ስግደት ነበረ። በጣም ደስ ይላል። እስከ 12 ሰዓት ተኩል እስከ 1 ሰዓት ነው ቤት የገባሁትና እስቲ ፈጣሪ እንግዲህ እንደ ኃጢአታችን ከሚሊዮን በላይ ብንሰግድ በቂ አይደለም እና እሱ ይቅር ይበለን። እዛ ውለን ማታን የገባ ነው አርብ ቀንም ማለት ነው። በጣም ደስ ይላል። በጣም ነው ደስ የሚለው የእውነት። እኔ በስንት ጊዜ በ4 አመት በኋላ ምናምን ስላከበርኩኝ በጣም ደስ ብሎኝ ነው። እዛው እየሰግጄ ምናምን ስትራፖ ምናምን እግራችሁ ምናምን ይያዛል። ያው ትንሽ እግራችሁ መሄድ ምናምን ያቅታችኋል። ህመሙ አለ፣ ግን በጣም ነው ደስ የሚለው። የጌታችንን ህመም በዚህ እያሰብን የምንሰግድበት ቀን ነው። በጣም ደስ ይላል። በጣም እኔ ደስ ብሎኛል። እናንተም ደግሞ አይዟችሁ፣ አትጨነቁ። ፈጣሪ ደግሞ የዛሬ አመት በሰላም ለሀገራችሁ ለማክበር ያብቃችሁ እህቶቼ። እንኳን አደረሳችሁ በያላችሁበት። ጸጉራፌ ውስጥ ገባና ወዳችኋለሁ። እየጠፋው ነው፣ በጣም እየጠፋው ነው ከዩቲዩብ ላይ ማለት ነው። እየናፈቃችሁኝ ነው። አዲስ ነገር ደግሞ አለ። አዲስ ነገር አለ። ጠብቁኝ። እንግዲህ በቅርቡ አሁን አልናገርም። ከተናገርኩኝማ ምኑን እንትን ሆነ። አሁን ከተናገርኩማ ጥሩ አይመጣምና ሌላ ጊዜ ደግሞ ቪዲዮ ሰራለሁ። በዚህ ጊዜው ከአሁን በኋላ ስለሌለኝ ስለማይኖር ብዬ አስባለሁ። እንግዲህ በዚህ ሰሞን ቪዲዮ ሰራለሁ። ጠብቁኝ። በአዲስ ነገር እመጣለሁ። አልጠፋም እህቶቼ። ወዳችኋለሁ። ፈጣሪ ደግሞ ይጠብቃችሁ። ፈጣሪ ሰላም ለምድራችን ለዓለም በሙሉ ማለት ነው ሰላሙን ያምጣ። የእውነት የሆነ እዛ ሀገር ብቻ ሌላ ሀገር ሰላም ከሌለ አሁን እንደ ዓለም ችግር ነው። የሆነ ቦታ ላይ እኔ ምን አገባኝ ይሄ ሀገር አይደለም የምትሉት ነገር አይደለምና አሁን ያለው ጦርነት እንደ ዓለም ብዙ ችግር ፈጥሯል። እስቲ ማለት ነው ትራንስፖርት የለም። ከአንዱ ወደ አንዱ ለመሄድ በጣም ብዙ ብር ከፍላችሁ ነው ወይስ መኪና የለም ወይም በእግራችሁ ነው የምትሄዱት? እና በተለይ ወደ ክፍለ ሀገር ሰው መሄድ አልቻለም። የእውነት እንደ ዓለም ይሄ ጦርነት በጣም ትልቅ ተጽዕኖ ነው የጣለብንና ፈጣሪ ሰላሙን ያምጣው። እኔ ሌላ የምለው ነገር የለም። በጣም አስቸጋሪ ጊዜ ውስጥ ነው ያለነውና እንደ ዓለም ችግር ላይ ነው ያለነው። ፈጣሪ ደግሞ ሰላሙን ያምጣ እህቶቼ። ፈጣሪ ጠብቃችሁ። በተለይ ደግሞ በቤሩት አካባቢ ያላችሁ እንደ መድኃኒዓለም ይጠብቃችሁ። ምን ይባላል እሱ ሰላሙን ያምጣ። ያሳዝናል። ከቻላችሁ ወደ ሀገራችሁ ለመግባት ሞክሩ እህቶቼ። አይዟችሁ። ኃይለኛ ንፋስ አለ።
እንትኑ ልጥልብኝ ነው እያንቀሳቀሰ ነውና ደስ ይላል። ዛሬ ደግሞ ዳመና ነው። ደስ ይላል። ትላንትና ኃይለኛ ሙቀት ነበረ። ዛሬ ደግሞ ዳመና ነው። የሆነ ሰሞን በጣም ኃይለኛ ዝናብ እየዘነበ ጎርፉ ራሱ በጣም ነበር የሚያስቸግረው። ሰውን ራሱ ይዞ ይሄዳል ጎርፉ ማለት ነው። ኃይለኛ ዝናብ እየዘነበ ነው። አሁንም ራሱ ዝናብ ሊዘንብ ነው መሰለኝ። ውጩ እየጨለመ ነው። ኃይለኛ ንፋስ ደግሞ አለ። እህቶቼ በያላችሁበት መልካም በዓል ይሁንላችሁ። አይዟችሁ፣ አንድ ቀን ያልፋል። ሁሉ ነገርም ያልፋል። ፈጣሪ ይጠብቃችሁ። ደግሞ ይሄ ጦርነትም ደግሞ ፈጣሪ እያቀዘቀዝልን እንጂ ከባድ ነው። ሰላም ከሌለ ደግሞ ወዴትም መንቀሳቀስ ስለማንችል ፈጣሪ ሰላም ያምጣ። በፊት የሆነ በቃ ምን አገባኝ እዚህ ሰላም ከሌለ ሀገሬ እገባለሁ ትላላችሁና አገራችሁ ገብታችሁ ችግር ነው የእውነት ምን ያህል እንደ ዓለም ችግር እንዳደረሰብን ይሁት። በዚህ ሀሳቦ ሰው ድሮም ታውቃላችሁ ነጋዴ በጣም ሆዳም ነውና ሁሉ ነገር ላይ ኦቨር ነው ኑሮ ውድነቱ ምናምን በቃ እቺ ምክንያት አግኝቶ ማለት ነው ትራንስፖርቱ እጥፍ ጨምሯል ምናምን ነገር እና ምን ለማለት ፈልጌ ነው፣ ሰላም ትልቅ ዋጋ አለው። በጣም ይቅርታ ቤተሰቦቼ፣ ስልክ ተደውሎልኝ ነው። ያው ዛሬ በዓል ነው፣ ስልክ ይደወላል። ስልክ እረፍት የለውም። ድሮ የማያስታውሳችሁ ሁሉ በዛሬ ቀን ደግሞ ያስታውሳል። ቤተሰብ፣ ዘመድ፣ ጓደኛ እና በዚህ ቀን ነው ሰው የሚጠያየቀው። ብዙ ጊዜ አንጠያየቅም። የሚገርማችሁ ነገር ኢትዮጵያ ውስጥ ራሱ ሰው ሆኖ ምንም አይጠያየቅም እና በቃ እቺን በዓላት ቀን ምክንያት በማድረግ ሰው ይጠያየቃልና ዛሬ ደግሞ ያ ኢትዮ ቴሌኮም ነፃ የአየር ሰዓት ይሰጥ የለ በዓል ስለሆነ በነፃ ነው የምታወሩት እና ድሮ ማያወራችሁ ሁሉ ዛሬ ያወራችኋልና ብቻ ይሁን። ፈጣሪ ይጠብቃችሁ እህቶቼ፣ አይዟችሁ። ፈጣሪ ሰላሙን ያምጣ፣ ሰላሙን ያምጣ። የእውነት የሰላም ዋጋውን እየታየኝ ያለውና የትም ሰላም ከሆነ የትም በሰላም መንቀሳቀስ አትችሉ፣ በሰላም መስራት አትችሉም። እና እዚህ የሚገርማችሁ ነገር እዚህ ኢትዮጵያ ውስጥ ብዙ ድርጅት ካምፓኒዎች አሉ፣ ፋብሪካዎች ምናምን ነገር እና ምርት ደግሞ ከውጭ ሀገር ነው የሚገባው፣ ከውጭ ነው ወደ ሀገር ውስጥ የሚገባው እና የማቴሪያል ጥሬ ዕቃ ከውጭ ነው የሚገባው እና እኛ እዚህ ምንም ነገር የለንም። በሱ ምክንያት ማለት ነው ሰው እየተቀነሰ ምናምን ፋብሪካዎች እስከ መዘጋት ድረስ ደርሷል። ለምን መንገድ የለም፣ በጦርነቱ ምክንያት መግባት ስላልቻለ ማለት ነው። እና አስቡት እንግዲህ ስንት ቤተሰብ እናት ልጆች የሚያስተዳድር ሰው አለ እዛ ውስጥ የሚሰራ ሰው ማለት ነው። በዚህ ምክንያት እንግዲህ ስራ ፈቶ ይቀመጣል ማለት ነው። እና ፈጣሪ ሰላሙን አምጣ። ያለ ሰላም ደግሞ መኖር ስለሚያስቸግረን ፈጣሪ እንደው ፈጣሪ ይቅር በለን። አጣታችንም እኮ በስተው ነው፣ እሱ ይቅር በለን። እንደ አጣታችን አይመለከተንም። እና እናንተንም ደግሞ በበዓል ችግር አላወራባቸውም። ፈጣሪ ሰላሙን አምጣ እህቶቼ፣ ወዳችኋለሁ። ዩቲዩብን ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። አና ሳይለንት አርጊ። እንግዲህ ድምጽ የቲቪ ድምጽ ገብቶ ነው እህቶቼ። ያ ዩቲዩብ እንትን ይላል ሌላ ድምጽ እንደዚህ እንደ መዝሙር ሙዚቃ ነገር ከገባበት ሪዝ ኮንቴንት ስለሚለኝ ነው እህቶቼ። ዩቲዩብ በጣም እየቀዘቀዘ ነው። አበረታቱኝ። የሚጠቅማችሁን ነገር ወደ እናንተ ያደርሳለሁ። ካሁን በኋላ በጣም ኢትዮጵያ ውስጥ ከመጣው በጣም እየሰነብኩ ነው። ከዩቲዩብ እየጠፋው ነው። ካሁን በኋላ አልጠፋም። ወዳችኋለሁ። ሁላችሁም በኮሜንት የምትጽፉት ነገር ጠፋሽ፣ ተመለሽ ወይ እንዴት ሆንሽ እያላችሁ ለምትጠይቁኝ አሁንም ኢትዮጵያ ውስጥ ነኝ፣ አልተመለስኩም። ያው እኛ ስለ ቸኮልን አይደለም፣ ፈጣሪ በፈቀደ ቀን ነው የሚሆነውና እኛ ያው እንቸኩላለን። ፈጣሪ ካልፈቀደ ደግሞ የትም መንቀሳቀስ አንችልም እህቶቼና የሆነ ነገር ሲዘገይ ለመልካም ነው። እንግዲህ ፈጣሪ በፈቀደ ቀን እመለሳለሁ። እዚህ የመቆየት እንትኑም የለኝም ሲጀመር። ከዛም ስመጣ ከዚህ በፊትም ነግሬያቸዋለሁ እንደሚመለስ ተመልሼ እንደመመለስ እንደሚፈልግ ነግሬያቸዋለሁ። አሁንም ደግሞ ፈጣሪ በፈቀደ ቀን እሄዳለሁ። ሰሞኑን ደግሞ በአዲስ ነገር እመጣለሁ ላለው እህቶቼ
ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት እንግዲህ መልካም በዓል ይሁንላችሁ። አይዟችሁ። ያው ይደብራል ምናምን ነገር እንግዲህ ምንም ማድረግ አይቻልም። ፈጣሪ ባለቀን ደግሞ ከዚች ካላችሁበት ፈጣሪ እስኪያወጣችሁ ድረስ አይዟችሁ። ባላችሁበት ራሳችሁን አጠንክሩ። ደስ ይላል። ኢትዮጵያ ውስጥ ባለው ነገር ስታከብሩ ድባቡ ራሱ በቃ የሆነ ነገር አድርጋችሁ ራሱ ቤተሰብ ቤታችሁ ውስጥ ስትውሉ የሆነ ደስ የሚል ነገር አለ። በቃ ደስ ይላል። ግን ያው እናንተም ደግሞ ፈጣሪ ለዚች ቀን በሰላም ቀጣዩን ዓመት ለማክበር ያብቃችሁ እህቶቼ። ወዳችኋለሁ። በያላችሁበት መልካም በዓል ይሁንላችሁ። ቻው ቻው።